አንተ ብታየው እኮ ምሳስን በላ ማለት ነው። እኔ ስጋ እሱ ባቄላ ይበላ ነው የሚመስለው። አፈጣን እንዴ አንተ ምን እሺ ነው እንዴ? ቀልድ ሲበዛ ምር ነው እንዴ? ምን ሆነ ነው? ናስኪ ና ቁጭ በል እንዴ የኔ ያየ መታኝ ምንድነው? እኔ እንደዛ ያልኩ አይደለም ቢባልስ ፈስን እንደየውን ይፍሱ ፈስን ሲፈሱ ስማት እግዚአብሔር ከመታኝ አይበልጥም። ባይዘው እኔ ያስቀይማለሁ የምር ከሆነ ማለት ነው። እንደ ጭራሽ ይኮሳተራል እንዴ አንተ? አይደለም ቀልድ ነው። እንዴ መርዞኝ ይኮሳተራል እንዴ? ቪዲዮ ለምን ነው የሚቀረው? ለፖስት አለ ካልሆነ ምን ችግር አለ? ያምሻል እንዴ? ያኔ ምን ትኖራለህ ወይ? እኔ እኖራለሁ። ኧረ እንደዚህ ነገር አይፖስትም። ሰላም እንዴት ናችሁ? የማይኮ ፕላስ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ዛሬ እንግዲህ በአዲስ ሀሳብ መጥቻለሁ እና ከዛም በፊት ደግሞ ለመላው ሙስሊም ቤተሰቦቼ እንኳን ለአረፋ በዓል በሰላም አደረሳችሁ ብያለሁ እና ዛሬ ምንድነው አሪፍ ሀሳብ ይዤላችሁ መጥቻለሁ። ሀሳቡ ምንድነው? ያው እስኪ ከጭንቀት ፕራንክ ከሀሳብ ምናምን እነሱን ከማስለቀስ ምናምን ፕራንክ ወጣ ብዬ ዛሬ ደግሞ ትንሽ ሪላክስ ምናምን ላስደርጋቸው ብዬ ነው። ያው እናንተም ዘና እንድትሉ ነው። ትንሽ እስኪ ወደ ሳቅ እንመለስ። እስኪ በጣም አለቀስን ሰሞኑንና ትንሽ ፈታ እንበል ብዬ ነውና ምንድነው ሀሳቡ? ትላንትና ከዮኔል ጋር ነበር ያደርነው። ትላንት ከዮኔል ጋር ስራ አምሽተን አብረን ነበር ያደርነውና እና ሀሳቤ ምንድነው አብረን ስናድር በቃ አሁን እነሱ ለሶስት እየጠበቁኝ ነው። የዩቲዩብ ቪዲዮ እንደምሰራ ያውቃሉና ለሄድ ነው ከካሜራ ማኔ ጋር እሄዳለሁ አሁንና እየጠበቁኝ ነው ምናምን ነገር። ትላንት አብረን እንዳደርን ከዮናኤል ጋር ያውቃሉ እና ምንድነው የምላቸው ትላንትና ከዮናኤል ጋር ስናድር ፈሱ አላስተኛለኝ። በጣም እየፈሳ አላስተኛለኝ ምናምን ነገር። ምን ሆነ ነው እንደዚህ የምትፈሰው? መርዝ የሆነ ፈስ ነው የምትፈሰው ምናምን እለዋለሁ። አስቡት ጓደኞቻችሁ ፊት ምናምን በቃ ፈሳ ምናምን ስትባሉ ምናምን ቡሊ ስትደረጉ የሚሰማውን ስሜት አብረን እናያለን። በቃ ፈሳም ነው ይሄ ዝም ብሎ ነው የሚፈሰው ምናምን እላቸዋለሁ። በቃ መተኛት አልቻልኩም። በቃ ሲያንዛርጠው ነው ያደረው ምናምን በጣም ነው የሚያንኮራፋው ምናምን እላቸዋለሁ። እና ያለውን ሪአክሽን እስከ መጨረሻው ድረስ እዩት። ዮናኤልን ፕራንክ አድርጌው አላውቅም። ባይዘው እስካሁን የመጀመሪያዬ ነው። በቃ ፈርስት ታይም ነው እሱን ፕራንክ ሳደርግና እስኪ ምን አይነት ስሜት እንደሚሰማው አብረን እንዝናናበታለን ብዬ አስባለሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ይሄን ቪዲዮ ላይክ፣ ሼር በማድረግ ጀምሩት። እስከ መጨረሻው ድረስ አብራችሁኝ ሁኑ። እወዳችኋለሁ። እሺ የማይኮ ፕላስ ዩቲዩብ ቻናል ቤተሰቦች ከጀማው ጋር ተመልሰናል። ቤተሰቦች እንዴት አላችሁ ወይ? አለ እና ዛሬ ያው አርባ አይደለ አጀዝቦኛል። ግን ታውቃለህ እንትን ቡና መልካም ለሙስሊም ቤተሰቦቻችን ከወዲሁ ዛሬ በዓል ነው። መልካም በዓል በሉልን። ዛሬ ነው እንዴ? መልካም በዓል። እሺ መልካም በዓል ማድረግ የምር ግን ዛሬ መሆኑን አላወኩም ነበር። ቅዳሜ አልተባለም። መልካም በዓል እንኳን አደረሳችሁ። ሲጨብሱ እያደራችሁ ስለሆነ አልተባለም። ኧረ በእናታችሁ አሁን ተውት። ለመላው የእስልምና እምነት ተከታዮች በሙላ እንኳን ለአረፋ በዓል በሰላም አደረሳችሁ። እንኳን አደረሳችሁ። በዓሉ የሰላም የጤና ይሁንላችሁ። ሰናይ በዓልን ተመኝተናል። መልካም በዓል ነበር። ምን ቢለው የኢቲቪ ጋዜጠኛ መስላለ ፋና ላይ ነበር። የእስልምና እምነት ተከታዮች መልካም መልካም በዓል ይሁንላችሁ። ያው በዓሉ የፍቅር የሰላም የጤና ይሁንላችሁ። የመተሳሰብ በዓል ይሁንልን። ሁላችሁንም እንኳን አደረሳችሁ። መልካም በዓል። እንወዳችኋለን። ይመቻችሁ። እና ዛሬ ወደ እናንተ መተናል። ምንድነው የምንላቸው? ቪዲዮ ምንድነው የምታዘው? አንተ ተኝተህ አድረህ ታዛጋለህ። አንዲ ስራ ምንድነው የምትለኝ? ተኝተህ የምትለኝ ምንድነው ስራ? አመሸን ግን አንተ ተኝ። እኔ መች ተኛው? ቁጭ ብዬ እንዳደርኩት ነው። ጫጩ ገባኝ። ታዲያ ስራ አንተ እኔ ታመሽው እንቅልፍ አለብኝ። ቡና እስቲ ተራ እናውራ። ናፍጣ ተዳር ነው ተኝተህ እንዳደርኩ ምን ሆነ ነው? ተኝቻለሁ። አምሽቼ ነው የተኛሁት። እንቅልፍ አለብኝ። እናንተ አንገታችሁ አንተ ወሬ ናታውራ
እኛ የተገለልንበት ጭበሳ ጅና እንደ አንተ እናተኛ ስራ ስትሰራ ነው ያልነው። ጀዝበሽ ቱ ያለሽ አዳሚ ነገ አይለቅሽም። ይጅዘባ አንጎበር ይዟችሁ ብር የላችሁም ብላችሁ ነው እንደው እቺ ልጅውን ማጠጣን ማብላት ያቅታችኋል ነው ባይኖራትስ አታሳዝንም? ምን አገባን? ለምን ዝም ብላችሁ ታወራላችሁ? አንተ በእናትህ አሁን ስለ እንቅልፍ ስለመተኛት ምን እያወራን ጭበሳ ነን እኛ። አንተ ደላን እንደ በእናትህ ስራ አለብን። በእናትህ አምሽተን እኛ ለራሳችን ይወደቅንበት እግዚአብሔርን ስራ ነበርን። እሺ ስራ ነበርን። ይኸው ስሙኝ፣ እሺ እኔን አዳምጡ። ይሄ ዝም ብሎ ነው እንቅልፍ ምናምን እያለ የሚያዛቀው። አንተ እኔ ቁጭ ብዬ ነው ያደርኩት። አንተ የሰው ልጅ መድፍ ይፈሳል። መድፍ እኔ መች ተኛው? አንተ አብሬው እኔ ቅዱስ ሚካኤል ኧረ በስመ አብ አንተ ዶዲሽ ከሶስት ሰው ጋር ነው እንደ የተኛሁት ምናምን መድፍ ይገይሏል። መድፍ የምሬን ነው የሆነ ይጻፍ አረ እነዚህ ልጅ ከዕለት ዕለት ሊገሉኝ ነው። አልተኛውም አይደለም የሆነ ሰዓት ደግሞ በቃ አልገባችሁም። አረ የሆነ እኔ እንደዚህ እንደሚፈሳ አላውቅም። የምሬን እኮ ነው። አንቺ መች ተኛው ነው እንዴ? አብያተር ጌሙ ነው አናቴ ላይ ወጣ። እኔ ማለት ነው አልኮል ብጠጣ እንደዛ አልሰክርም። የሆነ ሰዓት በቃ ጀዘብኩኝ። በፈሳ አሰከረኝ በቃ። እሺ ማለት ነው የሚመስላችሁ። ቆይ እስቲ ነው እዚህ ጋር እስኪ አንዴ ያሳዩ ማለት ከዛ የሆነ ሰዓት ደግሞ ያንኩራፋል። ምን አይነት ምንድነው የምትለው? ሰማ የሆነ ሰዓት ደግሞ ያንኩራፋል። እስቲ በዘባል ዳግም እዚህ ማለት ይሄ ነገር ምንድነው? አይደለም አንተ ሰው ሄደን እንደዚህ ነገር ይደረጋል። ማርያም ስለዚህ ያስተረከኩ አባታለሁ። አንተ አትጂ የሆነ ሰዓት ደግሞ ያንኩራፋል። ኩርፊያን እበላለሁ የሚልህ ነው ይመስለው። አፉን አውጥቶ ማለት ያስተጋባል። ቤቱን ታውቀዋለህ። በቃ አራት ሰው እያንኮራፋ ነው። ኧረ እየተናደደ ማርያም ስለምጣ አባት እንዴት ነሽ? አለሁልሽ። አንተ የምሬን እኮ ነው። እኔ እሺ ግን አይደለም። አይ እግዚአብሔርን የምሬን አንተ የጤና አይደለም እንዴ አንተ። ቆይ ስላት አብረን ነው ያለው ምንድን ነው አይደለም እኮ ሰማ ተፈጥሮ ነው። ኛም ቢሆን ችግር የለውም። አይደለም ግን ፈስታል አልፈሳም። አንተ ሰው ልጅ እንደዚህ አይፈሳም እንዴ? አንተ መርዝ ፈሳለን። አንተ ሰው መርዝ ይፈሳል አይደለም? የሆነ ሰዓት ዘላለም ከመፍሳት ጤነኛ ምግብ መብላት ምንድን ነው ያለው ያ ሰውዬ? ግን ዘላለም ከመፍሳት ሲባል አነጣጥሮ ነው አራት ዛሬ ምን ሆነ ነው? አይ እኔ ለእነሱ የነገርኳቸው ነው። በቃ አይደለም ዮናይል አይደለም። አንተ አብረን የተመገብነው ነው። እሱ የሚመገበው ወደ መርዝነት ነው የሚቀየረው። አይ ሆዱን አሞት ይሆናል። የሰው ልጅ መርዝ አስለቃሽ ጭስ ይመሳል። ሰው ምንድን ነው ያጠጣ? ጎርደን ነው ብላክ ነው ምንድን ነው ያጠጣ? ሰራንተኛ አንተ ምን ሆነ ነው? አንተ ይኸውልህ ክለብ መሄድ ከፈለግ እቤት አንድ አፈ 30 ደቂቃ ምናምን ተኛ፣ ትሰክራለህ። በፈሱ ይተንገዳግር ክለብ ትገባለህ ያለምንም ወጪ ፈታ ብለህ ነው የምትመጣው። ሰው አስለቃሽ ጭስ ይፈሳል። እኔ ሁላ አቃጠለኝ። አቃተኝ። እኔ በቃ እንዴት ልጨፍነው? አይኔ አንተ በስመ አብ አብረን የበላነው። እሺ ምግብ አብረን የበላነው። ይኸው አኮረፍ። አሁን እኔ እውነት የተሰማኝ ነው የተናገር። ኖርማል ነው በቃ። ምንድን ነው ፈሳምነህ ነው በቃ ምንም። ኧረ እኔ የት ነው የምትሄጂው እንዴ? ነይ እኔ ምን ሆነሽ ነው? ኧረ እኔ ልጁ ይናደዳል። እንደዚህ ጭራሽ እንደዚህ ከሆንሽ ይናደዳል። አይ ጀስት ፈታ በይ ማርያም ኖርማል። ምንድን ነው? አይ የተፈጥሮ ጉዳይ ነው። ባዮሎጂ ተምረህ አታውቅም? የጤንነት ጉዳይ ነው። ማርያም ጤንነት የአንጀት ቁስለት ነው።
ና እስኪ ና ቁጭ በል የኔ ያየህ መታኝ እኮ መታኝ። አትጃጃላ እያናደድክ መታኝ ገማ እንዴ ፈሳምነ እንዴ ሲያዛርጠው አድሮ ይቀየርብኛል እንዴ እንዴ ኧረ ሰክስ ምን ሰራውን እንስራና እንቀይስ። አይ በቃ ኧረ በቃ ታረ በዝ ልጁ ነው አንተ አይደለም። አሁን ቪዲዮ ለምንድን ነው የሚቀረጸው? ኧረ ከዚህ በኋላ አልመጣም። ኧረ አንተ ጅል ኧረ አንተ መስሎ ማርያም ምንድን ነው አንተ ሙሉ ማርሽ ባንድ ታውቃለህ? ድጉራ ይላል። ምንድነው አንተ ትመታኛለህ እንዴ? እግዚአብሔርን የምሬን ነው። ሲስቅለት ይመታኛል። በቃ ፈሳም ነህ እንዴ? ይመታኛል እንዴ አንተ? መታኝ እኮ እግዚአብሔርን መታኝ። ኧረ ያንሳል ባይዘው ማርያምን ያንሳል። እኔ እንደዚህ ቢሆን ራሱ በቃ ፈሳም ነው። አብሬ ባድር እንደዚህ እነሱ ፊት መጥተህ ብትለኝ ማርያምን ይደብራል። በጣም ነው የሚደብረው። እኛ ስለማንችል ነው። እኛ እዚህ ጋር የሚባለውንና የማይባለውን እየለየን ምን ችግር አለው? ጀስት ጓደኛው ምን አሁን ከነሱ ምን ችግር አለ? ፈታ ይበሉበት ብዬ ነው። ኖርማል አላሳደራለኝ። በፈስህ ከተዝናና ምን ትፈልጋለህ? ይደብረኛል። ለምን ነው የሚደብረህ? ስፈሳ አይደብርም እንዴ? እኔ እንቅልፌን ቁጭ ብዬ ሳድር አይደብረኝም። እኔ ቁጭ ብዬ ሳድር አይደብረው? ኧረ በቃ እንዴ ተውት በቃ። እኔ ቁጭ ብዬ ሳድር አይደብረም ወይ? ኖርማል እኮ ፈሳ ምናምን ብትለው እሺ አይደለም። እሺ ወይ ኖ አይደለም። ይሁን ኖርማል ኖ ሲሪየስ ኖርማል ማርሽ ባንድ ምናምን ቀድሞ ያደረው እማያተኛው ማለት እሱ ነው። እኔ ቀድሜውማ በተኛ እኔ እናት ሰላም እኮ ነው ቀድሜው በተኛ። አንድ ደግሞ ለህይወት ምክር ድስታ ሰው ቤት ቀድሞ ይተኛል። አንተ የትኛው መካሪ ሰማኝ። እሺ አይደለም ኖ ቁም ነገር አይና ልንገርሽ። ቁም ነገር እግዚአብሔርን የምሬን ነው። አይ ቁም ነገር አይ ይሄ የጤና ጉዳይ ነው የሚሆነው። ስለዚህ ወይ ይታየው እንደኔ ምንም አታስፈራራኝ እንዴ አንተ ምንድነው የሚቀየርብኝ? መመርመር ነው በቃ ታየው። ይሄ ጤና አይደለም። ይሄ ጤና አይደለም። የኔ አባት አስመርምረው። አረ ይሄ ጤና አይደለም። አንተ አስመርምረው። በስመ አብ ወልድ። አረ ያስመርመኝ ሙሉ ወጪው እንደውም ሙሉ ምርመራ ነው ማስመረምርልህ። አንተማ ከባድ በቃ በቃ እንዴ ምን አደረኩ? ማርያም ምን አደረኩ እኮ ምን አደረገ ማለት እንዴ? አንቺ ደግሞ ለሱ አንተ ብታየው እኮ ምሳ ስንበላ ማለት ነው። እኔ ስጋ እሱ ባቄላ ይበላ ነው የሚመስለው። እንዴ አንተ ምን እሺ ነው እንዴ? ቀልድ ሲበዛ ምር ነው እንዴ? ምን ሆነ ነው እንዴ? ማርያም ቀልድ እንዴ አንተ መታኝ እኮ እንዴ አማል እንዴ አንተ ቀልድ ሲበዛ ምር ነው። ማርያም ቁጭ በል ምር ይሆነ ወደ ቪዲዮ ነው። ምን ሆነ ነው? ተውት እንዴ አንተ ጅላ እንዴ ቃው ትፈሳለህ እንዴ? ትመታኛለህ እንዴ? ታው በቃ ቢች ጅላ እንዴ በቃ ምን ችግር አለው? ጓደኞቻችን አይደሉ እንዴ? ኧረ ተው በቃ ቁጭ በል እንዴ። እንዴ አንተ ይመታኛል እንዴ ታዲያ? እንዴ መቼ አስተረፈኝ? እግዚአብሔር መታኝ። ቅድም ዝም አልኩት ሳኩለት እንዴ። በቃ አንተ አትቀልድ በቃ። እኔ አላልፈልግም። ምንድነው መች በዛ? አልፈልግም። መች በዛ? ከዚህ በላይ እንዴት ይብዛል? እኔ ሲበዛብኝ በዛ ብያለሁ እንዴ? እንዴ እኔ በዛ ብያለሁ አላልኩም። በቃ ኧረ በቃ መድኃኒዓለም ኧረ ድንጋይ የማይታ እሱ እኮ ተነስቶ ጡዝ ምናምን ቢያደርግ እኔ እኮ እወድቃለሁ። እዛ እኮ ነው የምገኘው። ድንጋይ የማያስፈልገውም እኮ ልጁ ችግር እኔ መጉዳት ከፈለገ እኮ ቀላል እኮ እዚህ ጋር ዝም ብላ የምታገጣ አደረጉች አለ። ምን አገባህ አንተ? ያሟል እንዴ? ከሱ ጋር ጨርስ። ምን አደረገች? ከሱ ጋር ጨርስ በቃ። ከሱ ጋር ጨርስ። እሱ ነው ያወራው እንዴ? በቃ ፈሳም ነህ እንዴ? ፈሳም ነህ። ውጫጅ በማላቸው ጨርሱ እናንተ። እሺ ተጠጋጉና አንተ ይመታኛል እንዴ? አለም ትመታኛለች። ኧረ ማርያም ይደብራል። እኔ ነሽ ጭራሽ ጸብ ፈሳ ስላልኩ አንተ ኧረ ተይ ይኸውና እኔ እመታሻለሁ፣ ግን ለሰሚውም ደስ አይልም። ፈስቶበት መተው ነው የሚባለው። ኧረ እባክህ አንተ ነው በመድኃኒዓለም ፈስቶበት ሰነዘረበት ነው የሚባለው እንጂ እኔ መተው ነበር። ኧረ በቃ ቁጭ በል አይ እኔ ከደበረው ይቅርታ። አይ ምን አለ መሰለሽ
ዮኒ አይ እኔ እኮ አይደለም አንተ የፈሱ ክፋት ለዚህ ቪዲዮ ርዕስ ዮኒ ኧረ ተይ እኔ እንደዛ እያልኩ አይደለም ቢባልስ ፈስን እንደ ዮኒ ይፍሱ ፈስን ሲፈሱ ስማት ትጥራ ስማት እግዚአብሔር ከመታኛ አይበልጥም ባይዘው እኔ ያስቀይማለሁ የምር ከሆነ ማለት ነው ጭራሽ ይኮሳተራል እንዴ አንተ አይደለም ቀልድ ነው መርዞኝ ይኮሳተራል እንዴ ቪዲዮ ለምንድን ነው የሚቀረጸው ልፖስት አለ ካልሆነ ምን ችግር አለ ያምሻል እንዴ ያኔ ምን አረ እንደዚህ ነገር ትኖራለህ ወይ እኔ እኖራለሁ አረ እንደዚህ ነገር አይፖስትም አረ በስመ ምንድነው ምን ችግር አለ ኖርማል አደረም እሱ ደቅ ሲል ሻለው ቤት ቅርጽ አድርገን እኔ ምን እንደዚህ አጃጃ እኔ ይችልኝ እንዴ ጀዝብ ምን ድንጋዩ ለኔ ነው ድንጋዩ ምን ልመታኝ እኔ ግን ማለት ነው እኔ የምመክረው በቃ በዚህ ተርክ የሆነ ይልጋ ከተኛችሁ ሄልሜት አርጉ ሄልሜት እሺ መችሽ ግን ታከል እኔ ማሳሰብ የምፈልገው ነገር ሊሰነዝርብኝ ነው እንዴ ሊሰነዝር ነው እንዴ ሰንዝራ ማርያም እኔ ታከም ነው ያልኩ ኧረ ጅል ነው እንዴ አሟል እንዴ ማርያምን ሁሉም ነገር ይቅር ምን ሆነ ነው ቢጎዳብስ እዚህ ጋር ሰሩ የምትለው በድንጋይ ልመታኝ በድንጋይ ና ልንገርሽ ናሺ ና ልንገርህ ናሺ ናሺ ስማኝ አንተ እንዳትወራ እንደዛ ኧረ ና ቪዲዮ ናሺ በቃ ና ፋራ ነህ እንደ አንተ ና ጨርሰን ሂድ አንዴ አያወራም ይዘውና አፍሽ ማርያምን ይዘውና ምን ሆነ ነው እንዴ ፈሳንጀል ሰረቀ እንዴ ፈሳ እንጂ አልገደለ ሰው አልገደለ እኔ ገደልክ አልኩት ፈሳህ ያልኩት ፈሳህ ማለት እንደዚህ ያስቆጣል አንቺ የሰው ልጅ እንደዚህ ይፈሳል ኧረ ተው ኧረ ቢቂ ማርያምን አንተ ማለቅ የፈሱ ክፋት ኧረ ተው አይባልም እኔ አጃጃለኝ አንገላጀጀኝ ፈሱ ና አውራ ና ይኸውልህ ምን እኔ ይኸውልህ የሆነ እኔ እነሱ ፊት ማውራቴ ከሆነ የደበረ ይቅርታ የኔ ጥፋት ምንድነው ብቻህን ነበር ማውራት ብቻውም ወይ ማሳከም ነበረብኝ ሲመጣ ወደ ቪዲዮ እንግባ እሺ በቃ እሺ ቪዲዮውን ነው የምንሰራው ብዬ አይደል ሲጀመር አይ ግን አይደለም አንተ እኔ ላይ ድንጋይ ታነሳለህ በተፈጥሮ አይቀለድም ስለዚህ ታውና ዝም ብለን እንስራ ማርያም ከዚህ ልጅ መርዝ የሚወጣ ይመስላል ይሁት እስቲ ኧረ በእናትህ ወደ ቪዲዮ መልኩን የመሰለ ፈስ ነው ይበዛብኝ እኮ ነው ወደ ቪዲዮ እንግባ ወደ ቪዲዮ እንግባ ማርያም በቃ ፍታ አልቻልኩም በቃ የምር አልቻልኩም እኔ እኮ ቪዲዮ ልንሰራ ነው እኔም እኮ የተገናኘ ነው እኮ ቪዲዮ ልንሰራ መረዘኝ ብዬ በከለኝ ብዬ አትጃጃ እሺ በቃ ሶሪ ነይ ቪዲዮ እንስራ በቃ ቪዲዮ እንስራ እሺ ይቅርታ በቃ እሺ ይቅርታ ና ቪዲዮ እንስራ እግዚአብሔርን ይቅርታ በቃ እንዴ እግዚአብሔርን ይቅርታ በቃ ቪዲዮ እንስራ እሺ አትጃጃላ በእናትህ አልሰራም ልገባ ነው አንተ ደግሞ ፋራ ነህ እንዴ ምን ነው ነያ በቃ ቪዲዮ እንስራ አሁን የቪዲዮ ነሽ እሺ ፒስ በቃ እሺ አይደለም በቃ ይቅርታ እኮ ቪዲዮ እንስራ የምር ሶሪ እንዴ ምን ነው አንተ በቃ እሺ ይቅርታ እኮ ሐሳቡን ልንገራችሁና ቪዲዮ እንስራው በቃ ስሩ እኔ ይደክሙኛል አረ በእግዚአብሔር አረ አታናደኝ ስማ እሺ በጉልበት ልታስር ይቅርታ በጉልበት እሺ ይቅርታ አይደለም እኮ በቃ እሺ ቁጭ በል አትሂዳ በእግዚአብሔር አልሰራ አረ ይሁን ይልፈታ አልሄድም ቁጭ በል አረ ይኸው በቃ አሁን የቪዲዮን ሐሳብ ልንገራችሁ አይደለም ማታ ነገ ዛሬ እንደምሰራ ቀጠሪያችሁ ነበር ከዛ ከፈሰብኝ በኋላ ረሳሁት አረ ፕራንክ
ፕራንክ ነው ማርያም ፕራንክ ነው። ይኸው ማርያም ፕራንክ ነው። ሶስታችሁንም ይኸው እነሱም አላወቁም፣ እግዚአብሔርን አላወቁም። ማርያም እኛ ምን ነው ፍራንክ አላወቃችሁም እንደማረጉ እኛ አዝናናን እና ምን ያርግልኝ ግን ማርያምን ግን ሲሪየስ ግን አይባልም። እግዚአብሔር ግን እኛውን ስለነገረን አለመሳቅ አንችልም። ግድ ነው ለመደባደብ አለ ወይ እንትና ለመሳቅ እስካር ማርያምን ምንም ኧረ ልጁ በስመ አብ እንኳን ሊፈሳ እግዚአብሔር ድምፁን አልሰማሁትም ምን እሺ ከዛ ምንድነው ቪዲዮ ፕራንክ ነው አልኩህ አንዴ ይፖስታል ፕራንክ ነው እኔ ደግሞ ጸጉርን ሸነሸነና ፕራንክ ነው እንዴ ፕራንክ ነው ይኸውልህ ፕራንክ ነው ሳለ ቢሆን የምር ቢሆን ያልኩህና የፖስትኩት ግን ፕራንክ ነው በቃ ምንድነው ነገር አለ እንዴ አንተ ምን ሆነ ነው የምር ኧረ በቃ ፍታ ምን ነው አንተ ፕራንክ ነው ተባልካ አንዴ በቃ አፈታም እንዴ አንተ ምን አገብኝ እዛው ፊሽን እዛው ተሰራ አንተ ፕራንክ ታረገን የለ እንዴ ምን ነው እና እንደዚህ ብዬ አውቃለሁ ለምን ረብተቱት ነው ቆይ ነው ሳቅን ተጫወትም በቂ ነው በቃ አይደለም እነሱን አፍታሻ እኔን እዚህ ያሸማሻል ተጫውተሻል ወደ ቤትሽ አይደል ድምጼ ሁላ ተዘጋ ኧረ ተው በእናታችሁ ምን ሆናችሁ ነው አረጋጉት እሱን እንደማረጋጋት እንደገና እንዴ አሁን እኮ በቃ ሶሪ የምር አይ አይደለም እሺ በቃ ተወኝ ክራሽ ያለባቸው ሴቶች አሁን በቃ አይ የምር ነው የደበረው እግዚአብሔርን የምር ነው ጭራሽ አልፈዛም የምር ጭራሽ ማርያምን ጭራሽ እንደውም እኔ የራሱን ሰምቶ ይሆናል እዚህ ኧረ በቃ ፕራንክ ነው አልኩህ እኮ ተው በቃ እሺ በቃ አንተ ባለፈው እዛ መጥረጊያ ይዘህ ስትደበርብን እኔ ምን ሳነጥፍ ከዛ ያኔ ብገልስሽ በገልገልላለሁ እኔ አንተ ዘው ወይ እንዳይደብር እኔ በፕራንክ ይኸውልህ በፕራንክ ቤተሰቦች ሁሉም ሰው ሊደብሩ አይገባም በቃ ሁላችሁም እንዳይደብራችሁ እሺ በቃ እኔ ምን አልኩ እኔ ምንም ማለት እኮ እኔ እኮ እሱን ይደብራል ወይኔን ከብረኛ ፕራንክ መደረግ አልፈልግም እኮ እንደዚህ ይሰጥሻል እሺ አንጨርስና እንሂድ በቃ በቃ ለማንኛውም ቤተሰቦች አይደብርሽ ማርያም በፕራንክ እንወዳችኋለን እንደተዝናናችሁ እርግጠኛ ነኝ ያው ስማማ ፕራንክ ሲደብር ማለት ነው ሰው ይበስበታል ማርያም አይደብርሽ እልክ ነው መያያዝ ያለብህ እንደው ተወኝ እንገናኛለን ችግር የለም በሰፊው እንገናኛለን በቃ ቀላል ቤተሰቦች ያው ቆንጆ ፕራንክ አድርገነዋል ቆንጆ ጣፈጥ ያለች ፕራንክ ዘና እንዳላችሁ አልጠራጠርም ይሄን ቪዲዮ እስከመጨረሻው ድረስ ያያችሁት ሁላችሁንም እወዳችኋለሁ በጣም ሰብስክራይብ ያላደረጋችሁ ደግሞ አሁን ሰብስክራይብ ያደረጋችሁ ቤተሰቡ ነው ይመቻችሁ